6 የሙያተኛ ሬድ ፍላጎች። የመጀመሪያው ስራውን 100% ሳይጨርስ ክፍያ ሙሉ ለሙሉ ጨርሱልኝ እያለ የሚያስጨንቃችሁ ሙያተኛ ከሆነ ይሄ ሙያተኛ ስራውን ሳይጨርሰው ጥሏችሁ ሊሄድ ስለሆነ ተጠንቀቁ። ሁለተኛ ሁሉንም እሰራለሁ የሚል ሙያተኛ። አብዛኛው ሙያተኞች የሚሏት አንድ አባባል አለች፣ አልችልም ማለት ጾም ያሳድራል የምትል በጣም የማልወዳት አባባለች። ሁሉንም እሰራለሁ የሚል ሙያተኛ መጨረሻ ላይ ስራው ፌል ሊያደርግ ይችላል። ምክንያቱም ግንበኛ እሰራለሁ፣ አናጺነትም እሰራለሁ፣ የተለያዩ ሙያተኞችም እሰራለሁ፣ ቀለም ሰራተኛ ነኝ የሚላችሁ ከሆነ አንዱን ስራ ላይ ፐርፌክት ስላልሆነ ስራችሁ ሊያበላሽባችሁ ስለሚችል ይሄንን ተጠንቀቁ። ሶስተኛ ዲሲፕሊን ወይም ደግሞ ስርዓት የሌለው ሙያተኛ። ስራ ቦታ ላይ ስራውን የማያከብር ወይም ደግሞ ስርዓት የሌለው ከሰራተኞች ጋር የሚጣላ ከክላይንት ጋር እናንተንም የሚያጣላችሁ አይነት ሙያተኛ ከሆነ በጣም የዲሲፕሊን ችግር ካለበት ይሄ ለኔ ሬድ ፍላግ ነው። አራተኛ በቀን የሚገቡ ሙያተኞች ሰዓታቸው እስኪሞላላቸው ድረስ የሚያለግጡ ሙያተኞች በጣም ሬድ ፍላግ ነው። ያስገባችሁት ሙያተኛ በቀን ከሆነ ሰዓቱ እስኪሞላለት የሚያለግጥ ከሆነ ከዛ ቦታ ላይ ማሰናበት ይኖሩባችሁ። አምስተኛ ስራውን በጥራት የማይሰራ። ይህ ማለት ስራውን የማታውቁት ከሆነ ሳምፕል አሰርታችሁ ቼክ ማድረግ ይኖርባችኋል። እንዲሁም የሚሰራበት ቦታ ላይ የሚዝረከረክ ከሆነና ኳሊቲውን የጠበቀ ስራ የማይሰራላችሁ ከሆነ እናንተን ኮስት በጣም ሊያስወጣችሁ ስለሚችል ተጠንቀቁ። 6 ለጥፋቱ ኃላፊነት የሚወስድ ሙያተኛ። ብዙ ጊዜ ጥፋት በሚያጠፋበት ሰዓት ጥፋተኛ መሆኑን አምኖ ኃላፊነት የሚወስድ ሙያተኛ ከሆነና ሌሎች ሰዎች ላይ ብሌም የሚያደርግ ከሆነ ተለመደው ለሳኙ ግንበኛው ላይ ቻክ ሰራተኛው ደግሞ ለሳኙ ላይ ብሌም የሚያደርግ አይነት ሙያተኛ ከሆነ ለጥፋቱ ኃላፊነት የሚወስድ ነው ማለት ነው። ሰው በተቻላችሁ አቅም ከእንደዚህ አይነት ሙያተኛ ራቁ ላለው። እናንተስ የገጠማችሁና ያላችሁን ኤክስፒሪየንስ ሼር ብታደርጉኝ በጣም ደስ ይለኛል። ኮሜንት ሴክሽን ላይ አስቀምጡ። መልካም ቀን።